እግዚአብሔር የተመሰገነ ይሁን ስለሰማነው ዝማሬ ስላመለክነው መዝሙር ሁሉ እግዚአብሔር ይባረክ። ያገለገላችሁን እግዚአብሔር ይባርካችሁ። በጸሎት የመራህን አና በሙዚቃም እግዚአብሔር ይባርክ። አምሹር ጥሩ ጊዜ እንደነበራችሁ አስባለሁ። እሺ እግዚአብሔር ቢፈቅድ ዛሬንና በሚመጡት ካፕል ኦፍ ዊክስ ዌልካም ካፕል ኦፍ ዊክስ አብረን ነገረ መንፈስ ቅዱስ ወይም ኔማቶሎጂ በሚል ከኔ ጋር እግዚአብሔር በረዳን መጠን እናያለን። ኦኬ ምን ይታያችኋል? ከጀርባ ፀሐይ የሆነ መሬትም ይመስላል አይደል? ሰማው ከጋላክሲ የተነሳ ፎቶም ይመስላል። ምን ለማሳየት ነው የፈለኩት? ባይን የምናያቸው መሬት ከዋክብት ኦል ዛት በአንድ ወቅት ጀምረዋል አይደል? አንድ ወቅት ጀምረዋል። እሱም ብቻ አይደለም ፐርሰናል ደግሞ ክሪኤተር አላቸው እነሱ ማለት ነው። በጣም ብዙ ክፍሎች አሉ፣ ግን በጣም ደስ ካለኝ አንዱ ክፍል በዚህ በቀኝ በኩል የምታዩት መዝሙር 104 ላይ እንዳለ ክፍሉን ስታነቡ እግዚአብሔር በቃ እንዴት ምድርን እንደሰራ ሰማያትን ውሆችን በውስጡ ያሉትን ፍጥረታት ሁሉ እንዴት እንደሰራ ይናገርና እግዚአብሔር ተነሳ፣ እግዚአብሔር ብርሃናትን ለበሰ በግርማው ተነሳ ይለንና ልክ እዚህ 30ኛው ቁጥር ላይ ሲደርስ መንፈስህን ላክና መንፈስህን ስትልክ ይፈጠራሉ አይነት መልእክት ይናገራል። ክብር ለእግዚአብሔር ይሁን። እሱም ብቻ አይደለም የምድርን ፊት ታድሳለህ ይላል። ምን ማለት ነው? አሁን ስትመጡ አይታችሁ ከሆነ ወይዘሩ እየተቀየረ ነው፣ አበቦች እየወጡ ነው የሚያምሩ አይደል? ፀሐይ እንድትወጣ ዝናብ እንዲዘንብ በምድራችን ላይ መሰረታዊ የሚባሉ ዑደቶች እንዲቀጥሉ ሰስቴን እንዲሆኑ ያደርጋቸዋል። እግዚአብሔር በመንፈሱ በኩል የምድርን ፊት ያድሳል። ክብር ለእግዚአብሔር ይሁን። ስለዚህ ፈጣሪ የሆነውን አምላክ እግዚአብሔር በረዳን መጠን እንነጋገራለን ማለት ነው። ዝግጁ ናችሁ? እሺ በአጠቃላይ እንደዚህ አይነት ኮንቴንቶች አሉኝ። በተራ ቁጥር 2 3 እና 4 ላይ ባሉት በተቻለን መጠን ሰፋ ያለ ጊዜ ወስደን እንነጋገራለን ብዬ አስባለሁ። ለዛሬው 1 2 እና 3 የተወሰነ ለማየት እንሞክራለን። ማሳሰቢያ ያለኝ በቀጥታ እንደው መንፈስ ቅዱስ አምላክ ነው፣ መንፈስ ቅዱስ አካል ነው የሚል አሳየኝ እንዳትሉኝ ባካችሁ። ይሄ ኤግዛክት ወርድ ፋላሲ ይባላል። የለም እንደ አይነት ነገር just like ኢየሱስ ክርስቶስ አምላክ ነው tell me where God Jesus is I am God worship me ሚል ቀጥታ አምጣ ፈልግ በሌላ እምነቶች እንደሚባለው እንደዚህ አይነት ነገር እንዳትጠብቁ። የምናረጋው አፕሮች ጀነራሊ ምንድነው? ከዘፍጥረት እስከ ራእይ ዋና የሚባሉ ሐሳቦችን በዚህ ርዕሰ ጉዳይ ላይ በማየት ዳሰሳ እናደርጋለን። ጥያቄዎችን እንጠይቃለን። ጥያቄዎች ጠይቃችኋለሁ። ብዙ ለመለሰ ኢንሴንቲቭ አለኝ። ብዙ አይደለም ግን ስህተቶች ውስጥ እንዳንገባ በተቻለን መጠን ትክክለኛ ኢንተርፕሬቴሽን ለመጠቀም እንሞክራለን። በተለይ ደግሞ ወደ መጨረሻዎቹ የጸጋ ስጦታ አጠቃቀም ላይ ትንሽ ጊዜ ስለሚያስፈልገን እዛ ላይ በተቻለን መጠን እስከዛሬ የሰበሰብነውን ዕውቀቶች በዛ መነጽር ላለመፍታት እንሞክራለን። በተቻለን መጠን ትክክለኛ ኤግዜጂሲስ ኢንተርፕሬቴሽን አም ሊትል ቢት ነርቨስ አይደል? ድምጼ እንዴት ነው? ይንቀጠቀጣል? እሺ ኤክስፔክቴሽን ምንድነው? አት ሊስት አት ዘ ኤንድ ኦፍ ዘ ዴይ ፈንዳሜንታል በሚባሉ ጉዳዮች ላይ እንስማማለን የሚል ተስፋ አለኝ። ማይነር በሆኑ ወይንም ደግሞ በልምምድ ለምሳሌ በጸጋ ስጦታዎች በተለያዩ ነገሮች ላይ ማይነር ልዩነቶች ቢኖሩም ኢትስ ኦኬ፣ ግን ቻሌንጂንግ የሆነ አይዲያ አመጣለሁ ብዬ አስባለሁ። ላስት በት ኖት ሊስት በጣም ስላይዶች ካበዛሁባችሁ በጣም ይቅርታ። አም ትራይንግ ማይ ቤስት ኢንትረስቲንግ ለማድረግ። እሺ እናንተ ደግሞ ፈገግ በማለት ተባበሩኝ እኔም እንዲቀለኝ። እሺ ነገረ የመጀመሪያው ርዕሰ ቶፒክ ለምን እንማር፣ ለምን ይህንን ነገር እናሰላስል፣ ለምን እንጠይቅ፣ ነገረ መንፈስ ቅዱስ ለምን ያስፈልጋል ከሚለው መነሳት እንችላለን። ኩዊክ ጥያቄ ጠይቃችኋለሁ፣ ለራሳችሁ መመለሱት። when was the last time ቻሌንጂንግ ጥያቄ ተጠይቃችሁት በዚህ
በመንፈስ ቅዱስ ጉዳይ ከትላንት ወዲያ ያለ ነው ወይ አንዳንዶቻችሁ ሳምንት ቀናት አመታት ሊሆን ይችላል ፐርሰናሊ ያጠናችሁትስ ተብሎ ቢጠየቅም ያው አይ ዶንት ኖ በግላችሁ የምትሰሩት አሰስመንት ነው ለኔ በግሌ to be honest I think ከ6 ወይም ከ7 አመት በፊት ከባድ የሆነ ኮንቨርሴሽን ጀመርኩና ከአንድ ሰው ጋር I wasn't ready በጣም ሾኪንግ የሆነ ሞመንት ገጠመኝና ከዛ በኋላ በቃ የራሴ ዶክመንት እንደሚያስፈልገኝ በዚህ ቶፒክ መዘጋጀት እንዳለብኝ ገባኝና you know a little bit of notes ማዘጋጀት ጀመርኩና እንደው በቅዱሳን ጋር ባለኝ ይሄ ንግግሮችን ምናምን ሳይ ብዙ ጉድለቶች I feel like የሆነ እንዳለም ተሰማኝ to be honest with you ኦኬ እንመለስ ሶ አንድ ጥያቄ ልጠይቃችሁ ሌላ አንድ መጽሐፍ አንብቡ ብትባሉ በጣም ቶፕ ሬትድ የሆነ እና ብዙ ሰው የሚያነበው መጀመሪያ የምትጠይቁት ጥያቄ ምንድነው ማን የጻፈው ነው አይደል ታስታውሳላችሁ ሃይ ስኩል ምናምን ሆነን ቅርም እስከ መቃብር የሚል መጽሐፍ ሁሉም ለማንበብ ቢግ ዲል ነበር አይደል I don't know about you guys ለኔ የሆነ መጽሐፍ ጀምሬ ተወሰነ ከሄድኩና ኢንትረስቲንግ ከሆንኩ ኦተሩን ፈልጌ ሁላ ሪሰርች አደርጋለሁ ፊቱን ለማየት ኩሪዮሲቲ ማለት ነው የኛ እንደ መንፈሳውያን ማለት ነው አስተምሮታችን ሁሉ የሚነሱት ከቅዱሱ መጽሐፍ ነው አይደለ ምንድነው ኮሌክቲቭሊ ምናም ነው መጽሐፍ ቅዱስ በማን ተጻፈ ኦፍ ኮርስ በሰዎች ተጽፏል አይደለ የአይዲያው ባለቤት ግን ማን ነው ኢንስፓየርድ ሆኖ ሰዎች ጻፉት አይደለ በመንፈስ ቅዱስ ኢንስፓየር ሆኖ ይሄንን መጽሐፍ ጻፉልን እግዚአብሔር የተባረከ ይሁን ስለዚህ ምን ማለት ነው ያስተምሮታችን መሰረት የሆነ የአይዲያው ባለቤት ራሱ መንፈስ ቅዱስ ነው ብለን እናምናለን ዝላችኋል ጴጥሮስ በመንፈስ ተነተው ተናገሩ ይላል የትንቢቱን ቃል ሲናገር እንደገና ነው እስተፋሰ መለኮት ያለባቸው ማንኛውም ዝላችኋል ጳውሎስ ለጢሞቴዎስ ይጠቅማሉ ጥቅም አላቸው እያለ ይነግረው ነበር ለትምህርት ለተግዛዝ ራስን ለማቅናት ስለዚህ ያስፈልገናል ማለት ነው ተስማማላችሁ እሺ አጻፊው ወይንም የአይዲያው ባለቤት ሲያጽፋቸው ደራሲዎቹን ወይንም በሰዎች ተጠቅመው ሲናገር ብዙ ጊዜ ካስተዋላችሁ ስለ እግዚአብሔር አብና ስለ እግዚአብሔር ወልድ ነው አጻፊው ያጻፈው በብዛት ማለት ነው ያ ማለት ስለ መንፈስ ቅዱስ ቦታ የለም ማለት አይደለም ወይንም ስፖትለስ አይደለም ማለት ነው ስለዚህ አለ መንፈስ ቅዱስም እግዚአብሔር ይመስገን ይሄንን ጉዳዮች በስፋት ለማየት እንሞክራለን አለ ወይስ የለም የሚለውን ማለት ነው አንድ ኤግዛምፕል ልጠቀም ጥሩ መጽሐፍ ሳገኝ ያገኘሁትን ኤግዛምፕል ማለት ነው እኔ ከዚህ ሆኜ ፎቶ ባነሳችሁ ከዛ በኋላ ከ10 አመት በኋላ ያን ፎቶ ብታዩ ፎቶ ውስጥ ያው እኔ አይደለም አይደል ግን ያነሳዋችሁ እኔ ነኝ ከ10 አመት በኋላ የለውም እኔ ፎቶ ግን አንስቻለሁ ራይት ስለዚህ እኔ የለውም ያስብላል አያስብልም አይደል እንደዛ አርጋችሁ እዩት መንፈስ ቅዱስ ብዙ ስለራሱ እንትን አላለም ተናግሯል ዶንጌት ሚሮንግ አልተናገረም እያልኩ ሳይሆን ብዙ ጊዜ ስለ ወልደ እግዚአብሔርና ስለ አብ ሽፋን ተሰጥቶታል እሺ ልመለስ ሁለተኛው ዶግማቲክ ቴዎሎጂ ወይንም ሲስተማቲክ ቴዎሎጂ ከሚል ፐርስፔክቲቭ ማየት ይቻላል እኛ ከየት መጣን ከየትም አልመጣንም አይደል ቸርች ሲያስተምር የነበረውን ወንጌል አይደል ሲቀባበል እኛ ጋር ደርሷል አይደል ስለዚህ በዚህ ዶግማቲክ ማለት የነገረ መንፈስ ቅዱስ ጉዳይ አዲስ የተፈበረከ ነገር ሳይሆን throughout the church history ሰዎች ሲያስተምሩት የነበሩት ነገር ስለሆነ ለኛም ደርሷል ብንማረው መልካም ነው ብናሰላስለው መልካም ነው ሁለተኛ ደግሞ ትክክለኛ የሆነ መስመር ያስፈልገናል ሲስተማቲካሊ ስለ እግዚአብሔር ስለ መለኮት ለመረዳትና ለመተንተን የተጣመመ ቦታ ላይ ከተቀመጠን የተጣመመ ይታየናል ማለት ነው ሌላው ማለት ፋንዳሜንታል ነው አይደል እኛ የሥላሴ አማንያን ስለሆንን የነገረ መንፈስ ቅዱስ ጉዳይ አካል ነው ብለን ስለምናምን መሰረታዊ ነው ፋንዳሜንታል ነው መማር አለብን እሺ ይሄ ሰብጀክቲቭ ነው ይሄ ቶፒክ ግን ብዙ ጊዜ በመድረኮቻችን ልክ ወልደ እግዚአብሔርና አብ እንደተሰጠው ብዙ ጊዜ
እኔ እንግዲህ ያየሁት ፐርስፔክቲቭ እንደዛ ነው። አንሰማም። ትዝ የሚለን ወይ የኃይል አገልግሎት ስናስብ ወይንም በጸሎቶቻችን ነው የመንፈስ ቅዱስ ጉዳይና 2024 ላይ እስቲ ዳል ስካን አድርጉና እስቲ ፐርሰንቴጅ ስሩ የትኛው ይበዛል የሚለውና ሱሱ ስላሉ እና ላስ በስኖት ሊስት ስተቶች አሉ ማለት አሁን በነገረ መንፈስ ቅዱስ ላይ የተነሱ የምታውቁትን ስተቶች ንገሩኝ ብላችሁ አምሹር ብዙ ልትነግሩኝ ትችላላችሁ። እስቲ ሁለት ልስማ ከናንተ ከፊት ከኋላ። መንፈስ ቅዱስ ኃይል ከኤሪያኒዝም የመጣ አስተምሮት ማለት ነው። በኋላም በእነሱ ሲዮኒስ የቀጠለ። እሺ ሌላስ ምን ትዝ ይላችኋል? መንፈስ ቅዱስ አካል የለው። በእርግጥ ስለ ስተቶች አውርተን አንጨርሰውም። በተቻለ መጠን እውነተኛው ትክክለኛው ላይ ፎከስ ለማድረግ እንሞክራለን። ግን ኃይል ብቻ ነው አምላክ አይደለም። ይሄ በተለይ አንድ ነው ሶስት ነው የምትሉት ጉዳይ በጣም ኮንፊውዚንግ ነው፣ ኮንትራዲክቲንግ ነው፣ ግራ የሚያጋባ ነው። ከዚህም የተነሳ እንደውም ኮንቨርሽኖች አሉ። ኮንፊውዥንም አለ ኮንቨርሽንም አለ ከክርስቲያኒቲ ማለት ነው። አንድ ፈኒ አርቲክል ትላንት ወር ከትላንት ወዲያ ያነበብኩ ነበርና ዶክተር ዊሊያም የሚባል ታውቃላችሁ? ዊሊያም ወር የይሖዋ ምስክሮች ወጭ ምናምን እንትን ነው ብቻ እና ሲንስ ከአሪው ዘመን ጀምሮ እስካሁን ሞደርን ታይምስ ያለውን ኮንቨርሽን አሰላው ይልና እኔ እንዴት ዳታውንም እንዴት እንዳገኘ አም ኖት ሹር ሲንስ እንግዲህ 100 ኦፍ ይርስ ባክ ማለት ነው ከ75% በላይ የሚሆኑት ምእመኖች ከትሪኒታሪያን ነው የመጡት ይላል እና which is a little shocking። በጣም ኮንፊውዥን አለ ማለት ነው አይደል? ኦኬ የ2016 ዳታ ነው ይሄ። ሶርሱን እዛ ጋር አስቀምጬላችኋለሁ ማየት ከፈለጋችሁ እና ቀስት ያረኩበት ቦታ ላይ በአሜሪካኖች ውስጥ ጥናት ተጠና። ምን ይላል? ሆሊ ስፒሪት ልክ ሚለናውን ያለችው ማለት ነው በቃ ኃይል ብቻ ነው አካል የለውም የሚል ጥያቄ ተጠይቀው 56% አግሪ አድርገዋል። 56% 2022 ላይ ቀጠለና ደሴም ጥያቄ ተጠይቀው በ3% አደገች 59% ደረሰ። ማለት ይሄ ሪሰርች የተሰራው በክርስቲያኖች ውስጥ ነው ዘ ሶ ኮልድ። በኢትዮጵያውያን ወይም በኤርትራውያን በሀበሻ እንትን ይሄ እንደዚህ አይነት ጥናት አላየሁም። ግን አምሹር ቢሰራ በዚህ ደረጃ የተጋነነ ይሆናል ብዬ አላስብም። 59 ማለት አሁን እኛ 100 ብንሆን እዚህ ውስጥ ካለ ነው ከ50 በላይ ማለት ነው ብዙ። እሺ ግን ፍራቴ ምንድነው? ኢን ዘ ካሚንግ አሁን አይታችሁ ከሆነ ባለፉት 10 ዓመታት በአገራችን ዝም ብላችሁ ወጭ ካረጋችሁ ማለት ነው አይ ቲንክ ከአፍሪካውያን ከነጭ ከጥቁር ትምህርቶቻችንና ፕራክቲሶቻችን በጣም አዶፕትድ እየሆኑ ነውና በዚህ ከቀጠለ እንደዚህ አይነት ፐርሰንቴጅ የማይገባበት ምንም ምክንያት የለም። ነገሮችን እንደው በተቻለ መጠን ካላጠራን ማለት ነው። ስለዚህ በእነዚህ ምክንያቶች እንማራለን ማለት ነው። ከኔ ጋር ናችሁ አይደል? እሺ ሁለተኛው ቶፒኬ እግዚአብሔር በረዳኝ መጠን በግልጽ ለማስቀመጥ ሞክራለሁ። ሌላው ያየው ችግር በግሌም ገጥሞኝ የነበረው በጣም ኮንትራዲክቲንግ የሆኑ ነገሮች ናቸው። ይሄ ማለት አንድም ነው ሶስትም ነው ምን አይነት ካልኩሌሽን ነው? ኮንትራዲክሽን አለ፣ ይጣረሳል እርስ በርሱ የምታወሩት ነገር የሚል ቶፒክ ስላለ እቺንም ትንሽ አጥርተን ማለፍ አለብን ብዬ አስባለሁ። ኦኬ ስለዚህ ከዛ በፊት መንፈስ ቅዱስ አይደል? ነገረ መንፈስ ቅዱስ ማን ነው? ከስሙ እንነሳ። እዚህ ጋር ያስቀመጥኩት እንደው ጀነራል እንደው ዲቴል አንገባም፣ ግን ለወደፊቱ ለጥናታችሁ እንዲጠቅም አጠቃላይ የሆነ አንደርስታንዲንግ እንዲኖረን ነውና እኔ የተጠቀምኩበት አንድ ቱል አለ። ከፈለጋችሁ ነግራችኋለሁ በኋላ። ጀስት ባይብል ይሄ ሶፍትዌር ነው። ታስገቡትና የምትፈልጉትን ቋንቋ አናሊሲስ ይሰራላችኋልና በዛ መሰረት መንፈስ ቅዱስ ማለት በአማርኛችን መንፈስ ቅዱስ የእግዚአብሔር መንፈስ ወይዚህ የእግዚአብሔር መንፈስ ሲባል ክርስቶስ አሁን የእግዚአብሔር ልጅ ነው አይደል? የእግዚአብሔር ልጅ ማንን ሪፈር ያደርጋል? ኢየሱስ ክርስቶስን አይደል? የእግዚአብሔር መንፈስ በቃ መንፈስ ቅዱስ ነው። በእንግሊዘኛው በካፒታል ኤስ ስፒሪት ታገኙታላችሁ። ሆሊ ስፒሪት፣ ሆሊ ጋስት ብዙ መጣሪያዎች አሉት። ጳራቅሊጦስ እያለ ይቀጥላል። ግን
ያለው እንትን በብሉይ ኪዳንና በአዲስ ኪዳን ያው አሁን የተሰበሰበው ኒማቶሎጂ ብለን አይደል? ኒማ ማለት የግሪክ እንትን ነው፣ መንፈስ ማለት ነው። የዕብራይስጡ አቻ ደግሞ መንፈስ፣ ንፋስ አይነት ነገር ያለውን እንትን ይናገራል። ያም ደግሞ ሩህ I'm not sure about pronunciation እህቴ ወይ የሳክሽ ነው። እሺ ስለዚህ ወደ 342 ጊዜ በግሪን ያለው ኑማ ይላል። እንደገና ወደ 200 ምናምን ጊዜ 211 ጊዜ የአዲስ ኪዳኑ ሩህ የሚለው የብሉይ ኪዳኑ ተጠቅሷል። ግን አይ ቲንክ ለኛ ሞስትሊ በተለይ ለወደፊቱን ጥናታችሁ እንዲጠቅማችሁ ማለት ነው መንፈስ እንደው ጀስት መንፈስ ሲባል ሁለት አይነት የእግዚአብሔር መንፈስና የሰው መንፈስ አጠቃላይ ስፒሪት የሚለውን ሰርች ስታደርጉ ሐዋርያት ሥራ በጣም በስፋት ታገኙበታላችሁ። ግን ብሉይ ኪዳንን ኮምፔር ካረግን ከዛ ስለመነሳ ብቻ ለመጠን ኢሳይያስ፣ ሕዝቅኤል፣ መዝሙር in a descending order አለ። ስለዚህ ከቻልን ተወሰኑ ከኢሳይያስ አንዳንድ ኩዊዞች ሰጣችኋለሁ። አንዳንድ ቴክስቶችን አይተን ለማየት እንሞክራለን። እሺ እንቀጥል። መንፈስ ቅዱስ በነገረ ታይሜን እያየው ነው። እሺ ስንት ኪዩብ ይታያቸዋል እዚህ ስላይድ ላይ? መሃል ላይ ያለው አንድ ኪዩብ አይደለም? ስኩዌር ይመስላል። 3 ዳይሜንሽኖች አሉት ኤክስ ዋይ እና ዜድ አይደል? ወይንም እኛ እዚህ ቤት ውስጥ ነን አይደለ? ስንት ቤት ውስጥ ነን? አንድ ቤት ውስጥ ነን አይደል? አንድ ሩም ውስጥ ነን። ኤክስ ዋይ እና ዜድ ዳይሜንሽኖች አሉት፣ ወደዚህ ወደዛና ወደ እናንተ ማለት ነው። ፐርፌክት ኤግዛምፕል አይደለም፣ ጀስት ትራይንግ ቱ ዴሞንስትሬት ይሄንን ነገር ማለት ነው። ፐርፌክትሊ ኢኳል ሼፕ ከሆነ ርዝመቱም ፕሮፐርቲውም አንድ አይነት ይሆናል ብለን እናስባለን። ይሄንን ያዙልኝና ዘዳግም 6 ፌመስ ጥቅስ አይደል? ማን ነው የሚልልኝ ካዩ በቀር? አንድ ነው። ፌመስ ጥቅስ እግዚአብሔር አምላክ ስንት ነው ይላል? 4 3 1 አይደል? እግዚአብሔር አምላክ አንድ ነው። በእጅህ ሰረው ስትሄድ ስትቀመጥ ምን ስትል አስበው ይላል። ይህንን በጣም ያጠኑ ሰዎች ሲናገሩ እስራኤሎች ስማ እግዚአብሔር አምላክ አንድ እስቲ አንድ በሉ። አንድ የሚለውን ሲንጉላሪቲ አይደለም የሚያሳየው የዩኒቲ ውህድን ነው የሚያሳየው ይላሉ። ኮምፓውንድ ዩኒቲ ማለት ነው። ነሰሰርሊ ሁልጊዜ እሱን ያሳያል ማለት አይደለም፣ ሲንጉላሪቲን ያሳያል ማለት አይደለም፣ ግን ውህድን ሊያሳይ ይችላል። which I also agree። እንደ ምሳሌ በዋነኝነት የሚነሳው ትዝ ይላችኋል ዘፍጥረት እንግዲህ ስላላጋ ያገባችሁ መልሱ። ሰው እናትና አባቱን ይተዋል፣ ሁለቱም ስንት ስጋ ይሆናሉ? 2 ስጋ ይሆናሉ። አንድ ስጋ ይሆናሉ አይደል? አክቹሊ 2 ናቸው ግን በአንድነት ተገልጸዋል። ስለዚህ አንድ የሚለው ኢካድ የሚለው ኦሪጂናል ወርድ እዚህ በዘዳግም 6ም ላይ ያለው ተመሳሳይ ነው። ኮምፓውንድ ዩኒቲ ነው የሚያሳየው። እሺ ማርብል ታውቃላችሁ? እሺ ወይንም እንግዲህ ድሮ ስንማር እኔ በቾክ ተምሬያለሁ። ቾክ ታውቃላችሁ አይደል? በማርብል በቾክ በእንደዚህ አይነት እንትኖች ውስጥ ካልሲየም ካርቦኔት የሚባል ንጥረ ነገር አለ። ምን ማለት ነው? ካልሲየም ኦክሲጅን እና ካርበን አንድ ላይ ውህድ ሆኖ የሚፈጥረው ነገር ነው ማለት ነው። በዓለም ዙሪያ ሁሉ ብትሄዱ ማርብልን እነዚህ ነው ኮንሲስት ያደረገው ነገር the same thing ቾክ ውስጥ ማለት ነው። ግን ስንት ሰብስታንስ አለ? አንድ ሰብስታንስ አለ አይደል? በውስጡ ግን የተገለጠበት ውህድ ወይም ፕሮፐርቲ ብዙ ሊሆን ይችላል። እንዳልኳቸው this is not a perfect example ግን ቀስ እያለን ለመሄድ እንሞክራለን። ስለዚህ እግዚአብሔር አምላክ አንድ ነው የሚለው ከዘላለም አንድነት የሆነው በሆሞሴስ ይሉታል ቴክኒካል ወርዱ። እንደገና በሶስት አካላት ያለውን ደግሞ ማንነቱን ሃይፖስታሲስ ዩኒየን with ሲያስተምረን ነበረ if you guys remember። እሺ አሁን ወደ ተቃርኖ እንምጣ። ኮንትራዲክሽን ከዛ በፊት ፎልስ ፋላሲ የሚባል ነገር አለ። ማለት አንድ ፎልስ ፋላሲ ምን ማለት ነው?
የሆነ ካልኩሌሽን እንሰራና በዛ ካልኩሌሽን ውስጥ የምንፈልገውን ኢንፑት እንትን ብለን ፋይናሊ ኮንክሉዥናችን ሮንግ እንዲሆን የምናረግበት ነው ማለት ነውና ብዙ ጊዜ ይሄንን ኤግዛምፕል ሰምታችሁት ሊሆን ይችላል እንዴ አንድ ሲደመር ስንት ነው 3 አይደል ታዲያ እንዴት አምላካችሁ አንድም ሶስትም ነው ተላላችሁ የሚል ጥያቄ ይነሳል this is called false fallacy ይባላል ይሄ false analog fallacy ግን አንድ ሲባዛ እንዲያው መልሶ አንድ ነው የሚሰጠው 1 to the power of 3 1 ነው የሚሰጠው አይደል እንደዚህ አይነት አብስትራክሽን የሆኑ ነገሮችን ሰዎች ለማሳየት ማቴማቲካል ኢኩዌሽን ሊጠቀሙ ይችላሉ ግን ኬርፉል በጣም ጥንቃቄ ይፈልጋል እሺ ወደ መጽሐፍ ቅዱስ እንገባለን አሁን ከዛ በፊት ግን ተቃርኖ ኮንትራዲክሽን ስንል ሶስት መሰረታዊ ጥያቄዎችን መጠየቅ አለብን የመጀመሪያው ምን አይነት ርዕሰ ጉዳይ ነው የሚያወራው ወይንም ኮንቴንት በዚህ እንትን አንድ ጥሩ መጽሐፍ አግኝቻለሁ ከሱ የተማርኩትን ኤግዛምፕሎችም ተወሼ አሳያችኋለሁ ሁለተኛው ታይም አንድ ኢቨንትን ማለት እኔ ከዌድ ጋር ስነጋገር በአንድ ርዕሰ ጉዳይ ሆኖ ያ ቶፒክ ስለ አንድ ታይም ነው የሚያወራው ወይ ስለ ተለያየ ታይም እሱም ሁለተኛ መጠየቅ ያለብን ጥያቄ ነው ሶስተኛ አረፍተ ነገሩ ምን አይነት ትርጉም አለው የሚለውን እንጠይቃለን ኢየሱስን ሳን የተሰቀለው በማርቆስ ዘገባ መሰረት 3 ሰዓት ይላል ግን ዮሐንስ ገና በ6 ሰዓት ነው ለፍርድ የተሰጠው ይለናል ስለዚህ ይሄንን ስቴትመንቶች ወስደን ይጋጫል አይጋጭም እንመጣበታለን በኋላ ግን ከዛ ቤት አንድ ኤግዛምፕል ልንገራችሁ ብንያም ጠንካራ ነው በሚል ነበር የሰጠሁት ኤግዛምፕል ከዛ ወደ አበበ ለውጫለሁ you are still strong እሺ አሁን ጠይቃችኋለሁ አንድ ስቴትመንት አለ አበበ ሀብታም ነው አበበ ደሃ ነው እነዚህ ሁለቱ ስቴትመንቶች ይጣረሳሉ አይጣረሱም ይጣረሳሉ ምትሉ እስቲ ኦኬ አይጣረሱም ምትሉ ኦኬ እሺ መልሱ አይ ቲንክ ይጣረስም ላይጣረስም ይችላል ሪሜምበር እነዛን ሶስቱን ጥያቄዎችን ጠይቅ ለምሳሌ አበበ 2006 ላይ ሀብታም ነው ኦኬ ቢዝነሱ ከሰረና አሁን ደሃ ሆነ ስለዚህ የታይም ጋፕ የለም የታይም ጋፕ አለ ልክ the same thing አሁን እግዚአብሔር ሰማይና ምድርን ፈጠረ አይደል መልካም ነበር አይደል ከዛ ደግሞ ቆየና ተጸጸተ ይሄንን ስቴትመንቶች ወስደን ይሄማ ይጣረሳል ብንል ኮንክሉዥናችን ልክ አይደለም ለምን በመሃል የጊዜ ጋፕ አለ አይደል ኦኬ ልክ እንደዛው ታይም አንዱ መጠየቅ ያለብን ጥያቄ ነው ከትርጉም አንፃር አሁን ጳውሎስኛ ዶይ ስንሆን ብዙዎችን ምን እናረጋለን ሀብታም እናረጋና በለጸጋለን አለ አይደል አሁን የኔ ፐርስፔክቲቭ አበበ ሀብታም ነው ስል ከትርጉም አንፃር ያ ሊሆን ይችላል አይደል ከሚቆጠር ገንዘብ አንፃር ግን ምን ሊሆን ይችላል ድህነት ሊሆን ይችላል ኦኬ ስለዚህ ኮንትራዲክሽን ስናስብ በተለይ እናስምሩልኝ ትርጉም የምናወራው ትርጉም አንድ አይነት ነው ወይ የሚለውን በደንብ ማስመር አለብን ማለት ነው እሺ እስቲል አበበ ላይ ነኝ አይዟችሁ እንወጣለን አበበ ሰው ነው ዓለሙ ሰው ነው ከበደ ሰው ነው አይደል እሺ ድምዳሜያችን አበበም ከበደም ዓለሙም ሰው ናቸው ኮንትራዲክሽን አለ እዚህ ውስጥ እሺ ስንት የሰው ተፈጥሮ አለ አንድ የሰው ተፈጥሮ አይደል 40 አይነት የሰው ዝርያ የለም አይደል ወይ በሬስ ምናምን ሊለይ ግን ኔቸሩ የሰው ኔቸር ስንል በእግዚአብሔር አምሳል የተፈጠረው አንድ ነው አይደል ስለዚህ የምናወራው ስለዚህ ኔቸር ነው ስለሌላ ነገር አይደለም ብለን ብንነሳ አበበ ዓለሙ ከበደ 3 ሰዎች 3 የተለያዩ ሰዎች ግን ኔቸራቸው አንድ የሆነ አይደል which is human nature ያላቸው ስለዚህ በድምዳሜ አበበ ከበደ ዓለሙ ሰው ናቸው ብንል ምንም ኮንትራዲክሽን የለውም አይደል ተስማማላችሁ እሺ አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው የሚል ስቴትመንት አለ ኦኬ ስንት መለኮት አለ አንድ ልክ የሰው ኔቸር አንድ እንደሆነ ሁሉ መለኮት ስንት ነው አንድ መለኮት አለ አይደል ስለዚህ አብ አምላክ ነው ልክ አበበ ሰው ነው እንዳለው ወልድ አምላክ ነው
ከበደ ሌላ ሰው ነው አበበ ሌላ ሰው ነው ወልድ ሌላ ነው ዲስቲንክት ነው አምላክ ነው መንፈስ ቅዱስ አምላክ ነው እያለ ነው የምናወራው ስለ ስንት ተፈጥሮ ነው ስለ አንድ ተፈጥሮ ስለዚህ ይጋጫል ስቴትመንት ምን ቢሆን ይጋጭ ነበር እንመለስ ኦኬ ስለ ሁለት ተፈጥሮዎች ብናወራ ኖሮ በድምዳሜያችን ላይ ኮንፊውዥን አለ ኮንትራዲክሽን አለ እንል ነበር ኦኬ ለምሳሌ ከበደን ወይም ዓለሙን መልአክ ብናረገው ስቲል በትርጓሜ እሱኮ መልአክ ነው ጥሩ ሰው ነው ለማለት ሳይሆን በኔቸር መልአክ ነው ካለንና በድምዳቤ አበበ ሰው ነው ዓለሙ መልአክ ነው ከበደ ሰው ነው ብለን እንደ ድምዳሜ therefore አበበም ከደም ዓለም ሰው ናቸው ካለን ኮንትራዲክሽን አለ ማለት ነው አይደል ምክንያቱም ምናወዳደረው ኮምፔር ምናረገው እንትን የተለያየ ተፈጥሮን ስለሆነ ማለት ነው እሺ ስለዚህ አብ ወልድ መንፈስ ቅዱስ በአምላክነት ስናወራ ስለ አምላክነት ነው ስለ ፑልፒትነት አይደለም ስለ መኪናነት አይደለም አይደል ስለ አንድ ነገር ካወራን ስለ አንድ ነገር ነው ስለ መቀላቀል የለብንም ማለት ነው እሺ if a is equal okay ሳቴሊስቲ I think ልቀጥል ወደ አካል ደግሞ እንምጣ አካል አብ የሥላሴ አካል ነው የሚል አንድ ስቴትመንት አለ ወልድ ሌላኛው ዲስቲንክት የሆነ የሥላሴ አካል ነው የሚል አለ መንፈስ ቅዱስ ደግሞ ሌላኛው አለ የምናወዳደረው አካልነትን ነው አይደል ስለዚህ እንደ ድምዳሜ አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው ብል ኮንትራዲክሽን አለ የለም ምክንያቱም በአካል የተለያዩ ናቸው ያለን ስለሆነ ማለት ነው ስለዚህ ምን ይያልክ ነው ካላችሁኝ ትራምፕ የዩኤስ ፕሬዚደንት ነው ሚል አንድ ስቴትመንት ኖሮኝ ከዛ የቨርጂኒያ ዋና ከተማ ሪችመንድ ነው አይደል ሪችመንድ ነው ካልኩኝ እማወራው ስለ ሌላና ስለ ሌላ ቶፒክ ነው አይደል የዩኤስ የትራምፕን ፕሬዚደንትና የሲቲውን ካፒታል መሆን አይደል የሚገናኝበት ነገር ሊኖር ይችላል ግን ኮንትራዲክሽን አለ አያስብለው ስለ ሁለት የተለያዩ ነገሮች ስለማወራ ማለት ነው ምን ማለት ነው አምላክ አንድ ነው ብለን ተነስተናል አይደል አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው ብለናል አይደል ስለ አንዱ ስለ አምላክነት ያወራል ሌላኛው ደግሞ ስለ አካልነት ያወራል ስለዚህ ኮንትራዲክሽን አለ በመካከል የለም አይደል እነዛ ሶስት የጠየቅናቸውንም እንትን አይልም አይጣረስም መጀመሪያ ካልናቸው ጋር ማለት ስለዚህ I'm trying my best philosophically at least እምናምነው አንድ ነው ሶስት ነው ስንል ምን ማለታችን እንደሆነ ኤክስፕሌን ለማድረግ ከረዳ ብዬ ነው I hope ይጠቅም ይችላል ስለዚህ ይሄ ጀነራል አሰስመንት ነው ግን ሪሊ መጽሐፍ ቅዱስ ስለዚህ ምን ይላል ወደሚለው በደም እንገባለን እንዳልካችሁ ዛሬ በተቻለኝ መጠን እዚህ ላይ ፎከስ አደርጋለሁ ከዛ ደግሞ ጊዜ ካለን አይቼ ስለ ኦንቶሎጂ ወይንም ደግሞ እንበጣበታለን ወደ ስለላ ቶፒኮች እናልፋለን ደህና ናችሁ እንዴት ናችሁ ሳምንታችሁ ጥሩ ነው ስለዚህ ምን ይያልን ነው በድምዳሜ ሶስት አካላት አሉ የተለያዩ ናቸው ይሄንን ወይድም ሲያስተምረን ነበር ስለዚህ ሶስት አምላክ አሉን ልክ ነኝ አንድ አምላክ ነው ያለን ጋይ ስለዚህ አንድ አምላክ አለን we are monotheist ነን ብዝሃ ማለክት ምናመልክ ሰዎች አይደለንምና ይሄንን በደንብ ክሊር ማድረግ አለብን ኦኬ የኛ ቶፒክ ኑማቶሎጂ ላይ ስለሆነ መንፈስ ቅዱስ አንድ የሥላሴ አካል ነው ብለን ተነስተናል ስለዚህ መንፈስ ቅዱስ አካል አለው ብለን ክሌም እናደርጋለን ለሱ ማስረጃዎችን እንጠቅሳለን አምላክ ነው አካል ነው ለሁለቱም ማስረጃዎችን እንጠቅሳለን እሺ ቅድም ስለ ዶግማቶሎጂ አውርቻችኋለሁ አሁን ያለንበት ይሄ የኑማቶሎጂ አንደርስታንዲንግ እንደ አየር ላይ መጣ አይደለም ድሮ ሲነገር የነበረ አባቶች ሲያስተምሩት የነበረው ነገር ነው ይሄን ላንብብና ቀጥላለሁ አትናቴዎስ የተባለ የቤተክርስቲያን አባት ማንበብ ትችላላችሁ ይሄን ብሏል አብ ሁሉን ቻይ ነው ወልድ ሁሉን ቻይ መንፈስ ቅዱስ ሁሉን ቻይ ነው ነገር ግን ሶስት ሁሉን ቻይ አይደለም ያለው አንድ ሁሉን ቻይ እንጂ በማለት አንድ አምላክ እንዳለን አሰርት አድርጓል ባስሌሶ የተባለም እንዲሁ በጣም ይሄንን ቡክ ታገኙት ትችላላችሁ one of the nice book ስለ መንፈስ ቅዱስ ሲናገር በወቅቱ ይስተት ትምህርት ተነስቶ ነበርና አብና ወልድ ናቸው እንጂ መንፈስ ቅዱስ በጣም በስልጣንም በክብርም በማንነትም ያንሳል የሚል ትምህርት ሲስፋፋ ነበር መንፈስ ቅዱስን የሚክድ በአብና በወልድ ላይ ያለው እምነቱ just በቃ ከንቱ ነው
መንፈስ ቅዱስ ከአብና ከወልድ ጋር በማይነጣጠል መልኩ ተዋህዷል። መንፈስ ቅዱስ በራሱ ፈቃድ አለው ብሎ ጽፏል። በአማርኛ ነው የተረጎምኩት። የትርጉም ስህተት ካለ ትጠይቁኛላችሁ። እሺ ሁለተኛው ርዕሰ ፖይንት እንግዲህ ቢያንስ አንድ ቆሙልኝ እስቲ በደንብ ተንጠራሩ። ቴንክ ዩ ስለታዘዛችሁ። እሺ ቀመጡ። እሺ መለኮትነትን ስናስብ ከመንፈስ ቅዱስ አንፃር ማለት አገን ክሪስቶሎጂ ላይ ስንማር የነበረውን ሐሳብ ደግማለሁ እዚህ ጋር ማለት ከሁለት ፐርስፔክቲቭ ሊታይ ይችላል። ፋንክሽናል ሰቦርዲኔሽን እና ኦንቶሎጂካል ሰቦርዲኔሽን ትዝ ይላችኋል ብራዘር ዌድ ሲያስተምር። እሺ ለዛሬ ኦንቶሎጂውን እናያለን። ኑባሬ ወይንም ቢንግ ይባላል። በሁለት ከፍሎ ማየት ይቻላል፣ ማንነትና ምንነት በሚል ማለት ነው። ምንነትን ህላዊ ወይም ባህሪዎት ይባል ኢሴንስ ማለት ነው በእንግሊዘኛ ባጭሩ። ማንነት ሲባል ደግሞ አካል ማለት ነው። ፐርሰን የምንለው አሁን እኛ ፐርሰን ነን አይደለንም ነን አይደለንም የምትሉ ብላችሁ ፌር ጥያቄ አይሆንም። እሺ ምን ማለት ነው ፐርሰን? የላቲን ወርድ ፐርሶና ከሚል የመጣ ነው። ፈቃድ፣ ዕውቀትና ስሜት ያለው ማንኛውም ቢንግ እኔ ማለት የሚችል ሰው ሊሆን ይችላል፣ የማይታይ ሊሆን ይችላል which means መላእክቶች፣ ቅዱሳንም ርኩሳንም መላእክቶችም ሊሆኑ ይችላሉ። እንደገና ደግሞ በመለኮት መካከል ሊሆን ይችላል። ብዙ ክሌም እና ትችቶች አሉ በዚህ ማለት በተለይ ከነንትሪና በሉልኝስ ትሪኒታሪያን ያልሆኑ ሰዎች የሚተቹን ማለት ነው። አንድ ጓደኛ አለኝ፣ አንድ ኤቲስ ጓደኛ በየጊዜው እየላከ ያደክመኛል እንደ አይነት ዶክመንቶችና ቪዲዮዎች። የትሪኒቲ እንትን ከጥንታውያን የካኖናይት ጋድስ የተቀዳ ነው፣ ከባቢሎኒያን ጋድስ። ስለዚህ ጭራሽ ኤል የሚለው እንትን የነሱ ጋዳ ማለክት ነበር ምናምን ያለ አሉ እንደዚህ አይነት ክሌሞች። ጀስት ክሌም ማለት ኤቪደንስ የሌላቸው ጀስት ግን ክሌሞች ማለት ነው። ኃይል ብቻ ነው አሪዮስ ያስተማረው። ኢየሱስ ጀስት ፍጡር ነው ከማለት ሌላ ኃይል ብቻ ነው የሚልን ማለት ነው። ይሄ ልክ ነው አይደለም? እስቲ ከመጽሐፍ ቅዱስ አንፃር ለማየት እንሞክራለን። እሺ ፐርሰን ማለት ምን ማለት ነው ብለናል? ፈቃድ፣ ዕውቀት እና ስሜት ያለው እኔ ማለት የሚችል ማለት ነው። እሺ ስለዚህ አብ ፈቃድ አለው፣ ወልድ ፈቃድ አለው። ኦኬ መንፈስ ቅዱስ አለው። እሺ ዕውቀት አንድ ጥያቄ እሺ እዚህ ጋር እናንሳና ወደ ቴክስቱ እንሄዳለን። እኔ ተነስቼ አናን 24 ሰዓት ብከታተለው ካሜራ ደቅኜ አይዟል ከተተለ የሱን የውስጠኛውን ሐሳብ ማወቅ እችላለሁ? አልችልም አይደል? ምናልባት በግምት የሆነ ነገር ገምቼ ልል እችላለሁ። እንግዲህ ሰው ሊሚትድ የሆነው ሰው እንኳን አይችልም አይደል? እንግዲህ ጋድ አንሊሚትድ ነው አይደለ? ታላቁ አምላክ በሰማይ በምድር ሁሉን ፈጣሪ ስላይዷን ላይ ያሳየዋችሁ። ታዲያ ማን እሱ ላይ ይደርሳል? ማን እሱን መጠየቅ ይችላል? ሊቀርብ በማይችል ብርሃን አይደል ጢሞቴዎስ ላይ ማን እዛ ገብቶ ሊያወያየው ይችላል? ማወያየት አይደለም እንደው በውስጥ ያለውን ማን ማወቅ ይችላል? ገልጠን እንይ። አንደኛ ቆሮንቶስ ምዕራፍ 2 ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ አውጥልኝ ቶሎ ጊዜ ስለሌለ በአዲሱ መደበኛ ትርጉም የያዛችሁ ተከታተሉኝ። አንደኛ ቆሮንቶስ ምዕራፍ 2 አይኔ ያላየው ጆሮ ያልሰማው እሱ መዝሙር ትዝ ይላችኋል።
ከቁጥር 9 ጀምሮ እንደዚህ ይላል ይሁን እንጂ እንደተጻፈው አይን ያላየውን ጆሮ ያልሰማውን የሰውም ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል ከኢሳይያስ 64 most likely ኮት የተደረገ ክፍል ነው ቁጥር 10 እግዚአብሔር ግን ይህን ኢሳይያስ 64 ላይ ሄዳችሁ ስታነቡ ያህዌን የተናገረ ይሄንን ኦኬ ቁጥር 10 እግዚአብሔር ግን ይህን በመንፈሱ አማካኝነት ለኛ ገልጦልናል በማማካኝነት በመንፈሱ አማካኝነት ገለጠልን ከዛስ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል ምን ያደርጋል ይመረምራል ስንት ነገር ጥቂት ነገር all things ሁሉን ይመረምራል ኃይል ይመረምራል እንዴ ሪዝን ማድረግ ይችላል ኃይል ለመመርመር ምን ያስፈልጋል ኢንተሌክት ያስፈልጋል አይደል እሺ ከዛ ቁጥር 11 በውስጡ ካለው ቅድም ያነሳነውን ሐሳብ ይደግማል ስለሰው ሲያወራ ቁጥር 11 ላይ በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ ይላል just like እኔ በሰው መንፈስ የአናን በፍጹም ማወቅ እንደማልችል አና ግን በራሱ መንፈስ የራሱን ያውቃል ኦኬ በሰዎች እንኳን አይቻልም ይለናል ይቀጥልና ሲያወዳድረው ከመለኮት ጋር እንዲሁም ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም ማወቅ በእንግሊዘኛ ምንድነው እንግሊዘኛ እናቃለን የምትሉት ኦኬ ስለዚህ ሁለት ጊዜ ይሄንን የመንፈስ ቅዱስን እዚህ ጋር ፓወር ያሳየናል ላይክ ይመረምራል ኢንስፔክት በደንብ አድርጎ ለዛውም የእግዚአብሔርን ሐሳብ ያቃል ይለናል እሱም ብቻ አይደለም የእግዚአብሔር ሐሳብ የሚያውቅ ማንም የለም ይለናል ከዛ ወረድ ይልና ቁጥር 13 እኛ የምንናገረው ይሄ ነው ምንን ከሰው ጥበብ በተማርነው ቃል ሳይሆን ከመንፈስ በተማርነው ቃል እንናገራለን ይላል ስለዚህ ሶስት ኪ ቃላቶች አሉ እዚህ ጋር ይመረምራል የሚያውቅ ማወቅን ኮግኒሽንን ከዛ ከተማር ነው አይደል ስለዚህ ዝም ብለን ክሌም ማለት ፕሪሚሳችን ልክ ነው አትሊስት እንደ መንደርደሪያ ማለት ነው መንፈስ ቅዱስ ኃይል አይደለም ቢንግ ነው አካል አለው ሶዛት ፈቃድ ዕውቀት ስሜት አለው ስንል እንዴ የመለኮትን ጥልቅ በዚህ እግዚአብሔር ሲል እንደው አማርኛችን እግዚአብሔር ብዙ ጊዜ ከአብ ጋር ነው አይደለ እግዚ ማለት ምንድነው አምላክ አብ ማለት ነው አባት ሶርስ ማለት ነው ብሔር ማለት ደግሞ ብሔረሰቦች ስለዚህ ተሰብስበው የሚያመልኩት ማለት ነው ምን ማለት ነው በእንግሊዘኛው ጋድ ነው የሚለው ስለዚህ የመለኮትን ጥልቅ ነገር ይመረምራል የእግዚአብሔር መንፈስ የእግዚአብሔር ልጅ እንደተባለው መንፈስ የእግዚአብሔር መንፈስ ዲስቲንክት የሆነ የእግዚአብሔር መንፈስ ማለት ነው ስለዚህ ኢንተሊጀንስ አለው ማወቅ ይችላል ይመረምራል ኢንስፔክት ያደርጋል እሱ ብቻ አይደለም ያስተምራል እኔ ይሄንን ማስተማራት በሉት ግን ይሄንን ለመናገር ላይክ I was nervous I try my best ለመዘጋጀት ማለት እንዲሁ በኃይል ዝም ብዬ ተንሳፈፍ ያልመጣው I'm sure ምን ለማለት ፈልጌ ነው ሪዝናብል የሆነ ማንም ሰው መናገር የሚችልን ቢንክ ኃይል ነው ካለ ስሁት ነው ተሳስቷል እሺ ይፈቅዳል ስለ ጸጋ ስጦታ እንመጣበታለን ወደፊት 12 13 እና 14 ስለ ጸጋ ስጦታ ጳውሎስ በጣም በስፋት ያወራል ስለዚህ ያ መንፈስ እንደሚፈቅድ ለብቻው ያካፈለ ያደርጋል ይላል ስንት ሶስቱ መንፈስ አንዱ መንፈስ አይደል አንዱ መንፈስ ማን ነው መንፈስ ቅዱስ አይደል ስለዚህ በቃ በግልጽ ሊትራሊ እንደሚፈቅድ የአንዱ መንፈስ እንደሚፈቅድ ይለናል ስለዚህ ይፈቅዳል ማለት ነው ባይዜ ለመፍቀድ ራሱ ምን ያስፈልጋል እኔ የሆነ ጥያቄ በጠይቃችሁ እሺ ወይም እንቢ ትላላችሁ አይደል ወይንም ድምጽ አጣቁ ጸጥ ትላላችሁ አይደል ግን እሺና እንቢ ስትሉ ከሆነ መሰረት ነው የሆነ ባክግራውንድ ኖሌጅ አላችሁ
አይደል? ኢቭን ለፈቃድ ራሱ ኖሌጅ ያስፈልጋል፣ ዕውቀት ያስፈልጋል፣ ኮግኒሽን ያስፈልጋል። እሺ ኢንስትራክሽን በዚህ ሐዋርያ ሥራ ላይ ኔክስት ስላይድ ላይ ያለን በደንብ አይ ሆፕ ጊዜ ያለን እናየዋለን በደንብ። ደህና ናቸዋል? እሺ ሌላው በአይሁዳውያን ታሪክ ታስታውሳላችሁ አይደለ? አጠቃላይ ሾርት ሪካፕ እስራኤል ከግብጽ ወጣ አይደል? በጸናች እጅ በተዘረጋች እጅ እግዚአብሔር አወጣው። ከዛስ በምድረ በዳ በሙሴ መሪነት አለፈ፣ ተሻገረ። ከዛስ ወደ ረፍት ገባ። ወዴት? ወደ ከነዓን አይደል? ይሄ በብሉይ ኪዳን በእስራኤል በአይሁድ ትልቅ ታሪክ ነው። ለዘመናት የተጻፈ ማለት ኢቭን ይሄንን እንትን ለትውልድ ሁላ እንትን ይሉታል ብሎታል እግዚአብሔር ማለት። ኤኒዌይ ይሄንን ቢግ ማለት ይሄ ቢግ ሂስትሪ ነው። ይሄንን ነህምያ ከምርኮ ሲመለሱ ያነሳና በምዕራፍ 9 የሚገርም ሰመሪ ይሰጣል። የብሉይ ኪዳን ሰመሪ በብሉይ ኪዳን። ስለዚህ ሄዳችሁ አንብቡ ሙሉ ምዕራፉን። ግን ብዙ ጊዜ ስንጸልይ የምንጠቅሰው ጥቅስ፣ ስናስተምር የምንጠቅሰው ጥቅስ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እያለ ቅዱሱን መንፈስ ሰጣቸው እያለ በምዕራፍ ቁጥር 20 ላይ ስፔሲፊክሊ ይናገራል። እንዴ ዘጸአትን ማን ነው? ቶራውን ስናነብ እኮ ያስተማራቸው ማን ነው? ያወጣቸው የመራቸው ማን ነው? ያህዌ አይደል? ስፔሲፊክሊ ደግሞ እግዚአብሔር አብ። ለምን በምን አወቀን? ለሙሴ ፊቴን አይቶ በየትም ይኖር የለም ብሏል አይደል? ኢየሱስ ደግሞ ማንም እኔን አይቶ ማን ነው ከወልድ በቀር ማንም ያየው የለም አብን ብሏል አይደል? ስለዚህ ሙሴ ማየት አልቻለም፣ ያው እግዚአብሔር አብ እንደሆነ እንረዳለን ማለት ነው። ስለዚህ ባጭሩ ምን እያልኩ ነው? ቶራውን ሄደን ስናይ ሞስት ፒክቸሩን የሚሰጠን ያህዌ እንደተናገረ ተፋዘር ጋድ እንደተናገረ ነው፣ እንዳስተማረም እንረዳለን። ግን በነህምያ ሰመሪ አሁን ያነበብኩላችሁን ይላል። እስቲ የምድረ በዳውን ጉዞ ከኢሳይያስ አውጥተን እንማርና እንትን ማለት እንችላለን። እኔ አነብላችኋለሁ። ኦኬ ኢሳይያስ ምዕራፍ 63 እሺ እንደዚህ ይላል። ያው ዕብራውያንም ላይ ስናጠና በደንብ አጥንተናል ብዬ አስባለሁ። በጭንቃቸው ሁሉ ምዕራፍ 63 ከቁጥር 9 ጀምሮ በደንብ ስሙኝ። በጭንቃቸው ሁሉ ተጨነቀ። በዚህ ስለ ምድረ በዳው ጉዞ ነው የሚያወራው። በጭንቃቸው ሁሉ ተጨነቀ፣ የፊቱን መልአክ አዳናቸው። ማን ነው የፊቱ መልአክ? ክሪስቶሎጂ ስንማር ወይ የፊቱ መልአክ ክርስቶስ። እሺ አዳናቸው፣ በፍቅሩና በምሕረቱ ዋጃቸው፣ በቀድሞ ዘመን ሁሉ አነሳቸው፣ ተሸከማቸው። ቁጥር 10 እነርሱ ግን አመፁ፣ ቅዱሱን መንፈስ አሳዘኑ፣ አስመረሩት የሚለው በብሉይ ኪዳን ቶራ ውስጥ ማንን ነው? እግዚአብሔርን አይደለ? which is Godን which is the Father God አይደል? ኢሳይያስ የሚነግረን ግን ቅዱሱን መንፈስ ነው። ኢቭን አሳዘኑ የሚለው ማለት ነው። ስለዚህ ኃይል አያዝንም፣ ኃይል አያስተምርም። ቅዱሱን መንፈስ አሳዘኑ ሲል ምን እያለን ነው? ስሜት አለው ማለት ነው አይደል? ፈቃድ ስቲል ፐርሶና ላይ ነን። ፈቃድ፣ ዕውቀት፣ ስሜት አለው። ዝም ብለን አይደለም ክሌም የምናደርገው። ይቀጥላል። just because የእግዚአብሔር መንፈስ ስላሳዘኑ ስለዚህ ተመልሶ ጠላት ሆናቸው። እግዚአብሔር ጠላት ሆናቸው፣ እርሱ ራሱ ተዋጋቸው። ከዛ ይቀጥልና ቁጥር 11 ከበጎቹ እረኛ ጋር ከባህሩ ያወጣቸው እርሱ የታለ? ቅዱስ መንፈሱንም በመካከላቸው ያኖረ እርሱ የታለ? የከበረው ኃያል ክንድ በሙሴ ቀኝ እጅ ላይ እንዲያርፍ አደረገ። ለራሱ የዘላለም ዝና እንዲሆንለት ውሆችን በፊታቸው ከፈለ። ፈረስ በምድረ በዳ እንደሚያልፍ ሁሉ እነርሱን በጥልቅ ውስጥ አሳልፎ መራቸው። ስለዚህም አልተሰናከሉም።
አብረንም በለው ይሄንን ወደ ሸለቆ እንደሚወርድ የከብት መንጋ የእግዚአብሔር መንፈስ እረፍትን ሰጣቸው። በድሮ ቨርዥን በ54 ላይ የእግዚአብሔር መንፈስ ወደ እረፍት መራቸው ይላል። ዕብራውያን ላይ ተዘለ ወደ እረፍት ያትገቡም ያለው ማን ነው? እግዚአብሔር አብ አይደለ? ወደ እረፍት በኢሳይያስ ትንቢት ላይ ግን ኢቭን ወደ እረፍት የመራቸው ራሱ የእግዚአብሔር መንፈስ ነው የሚለን። ኦኬ አይዟችሁ እያጠቃለልኩ ነው። ዶንት ጌት ቦርድ። ቴንክ ዩ። ስለዚህ እስካሁን ኢንተለጀንስ አለው ብለናል። ኮግኒሽን ይፈልጋል፣ ፈቃድ አለው፣ ይፈቅዳል፣ ያስተምራል። እንግዲህ ጥቅስ አበዛውባችሁ። አም ሶሪ። እንዲያውም ኩዊዝ ልስጣችሁ። ዮሐንስ ምዕራፍ 14ን አውጡልኝ። ኢንጌጂንግ ዮሐንስ ምዕራፍ 14 ሁላችሁም አውጡና እሺ ከ25 ከቁጥር 25 እስከ 27 መጨረሻ አንብቡና ስሙኝ። መጀመሪያ ይሄንን ተመልሳላችሁ። ማን ነው ላኪ? ማን ነው ተናጋሪ? ማን ነው ተላኪ የሚለውን አይደንቲፋይ አድርጉ። እሺ አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ እኔ ነገርኳችሁን ሁሉ ያሳስባችኋል። ማን ነው ተናጋሪ? ጌታ ኢየሱስ ወልደ እግዚአብሔር። ማን ነው የሚልከው? ላኪው ማን ነው? አብ አይደል? እዚህ ክፍል ላይ yes ተላኪውስ ማን ነው? መንፈስ ቅዱስ አይደል? ባይዜ one of the claim non-trinitarians ስላሴ አማንያንን ከሚነክፉበት ነገር አብ ወልድ መንፈስ ቅዱስ አንድ ላይ በሴም ኮንቴክስት አብረው አልተጠቀሱም። ኢንጌጅ በማድረግ አብረው አልተጠቀሱም ይላሉ which is one of the example falsify የሚያደርግ ማለት ነው። ስለዚህ እዚህ አሁን ያነበብነው ክፍል ላይ ተላኪው ስራው ምንድነው? ተግባሩ ማጽናናት፣ ማስተማር ያሳስባቸዋል አይደል? ስለዚህ ኢየሱስ ራሱ ይሄንን ነገር ተናግሯል ስለ መንፈስ ቅዱስ። ብዙ ምናነሳቸው ጥቅሶች ስላሉ ለጊዜው ይብቃኝ። ግን ምዕራፍ በዚህ ዮሐንስ ምዕራፍ 14 ጳራቅሊጦስን በተመለከተ the most ከአዲስ ኪዳን ከየትኛው እንትን በጣም ላይክ መንፈስ ቅዱስን እንትን የሚል ክፍል ነው። ኦቨርኦል ደግሞ መንፈስ የሰውን መንፈስ የእግዚአብሔርን መንፈስ በብዛት በማንሳት ሮሜ ምዕራፍ 8 በጣም የታጨቀው እሱ ላይ ነው ማለት ቻፕተር ዋይዝ ማለት ነው። እሺ አሁን ዮሐንስ ምዕራፍ 14 ላይ ነን። ግን ላንብብላችሁ 14 ላይ ብቻ አይበቃም። ኢየሱስ ሌላ እንትን ሰጥቷል። 16:8 ላይ እንደዚህ ይላል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም። አጽናኙ ማን ነው? ጳራቅሊጦስ አይደል? ከሄድኩ ግን እርሱን ወደ እናንተ እልካለሁ። ተልኮም ይመጣል፣ ኃይል አይደለም። ኮግኒሽን ያለው ኦኬ እናንብበው። በሚመጣበት ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ምን ያደርጋል? ይወቅሳል አይደል? እንደው ኃይል መጥቶ ኃይል ረቦ ምናምን ማለት it doesn't make sense to be honest። ኃይል ማስተማር መቻል፣ መውቀስ መቻል፣ ይሁን ማቅናት መቻል doesn't make sense to me። ቁጥር 26 ላይ
እኔ ከአብ ዘንድ የምልክላችሁ ከአብ የሚወጣው አጽናኙ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል። ምስክርነት አይደል? የፍርድ ቤት ቋንቋም ይመስላል፣ ግን ይሟገታል፣ ይመሰክራል። የስ ኖ እያለ ምን ይሰጣል? ሪስፖንስ አለው። 16:12 ላይ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። አና ያለው መምራት እርሱ ከሁሉ ይሄ ኮንትራ በኋላ አወዛጋቢ ጥቅሶችን እናያለን፣ ግን ፎር ናው እርሱ ከራሱ አይናገርም የሚሰማውን ብቻ ይናገራል ይላል። ማለት መናገርም ይችላል። ኦኬ አይ ቲንክ ይበቃናል። ግን ሌሎችም ሐሳቦች አሉ። ለምሳሌ ዳዊት በጣም በመዝሙሮቻችን የምንጠቅሰው ብዙ መዝሙሮች መዝሙረ ዳዊት በሱ የተጠቃለሉ ዳዊት ልክ ሊሞት ሲል በመጨረሻው የህይወት ፌዙ ኢምፖርታንት ታይሙ ላይ ምን አለ? ሁለተኛ ሳሙኤል 23 ላይ እዚህ ላይ ታገኙታላችሁ። የእግዚአብሔር መንፈስ በእኔ ተናገረ ይላል። ማለት ዳዊት ስፒቾችን ሰጥቷል። አንዳንዶቹ የዳዊት ስፒቾች ንግግሮች ግን የተናገረው መንፈስ ቅዱስ ነው በዳዊት አፍ ሆኖ እያለ ነው። እግዚአብሔር የተባረከ ይሁን። እሺ የሚቀጥለው ስላይድ ላይ ልክሂድ። ሐዋርያት ሥራ ማዘዝ። ኦኬ ማዘዝ መላክ። ዶንት ወሪ ሐዋርያት ሥራ እስኪ ሰለቻችሁ 5 ሚኒትስ እንወስድበታለን። ፉል ስላይድ አለኝ ሐዋርያት ሥራ ላይ። ግን ቅድም this is one of my favorite እንትን ኢሳይያስ 48:16 ኦኬ ይሄንን ሳላልፍ ኮረድኩ ሊቆጨኝ ስለሚችል ኦኬ ኢትስ ኦኬ አይ እናንብበው። እሺ አውጡልኝ እስቲ ኢሳይያስ 48:16 ይሄንን ለኔክስት ዊክ እዚሁ ኩዊዝ ላሰራችሁ ነበረ፣ ግን በቃ አይ ካንት ዌት። በጣም ዋን ኦፍ ማይ ምክንያቱም መንፈስ ቅዱስ የሚባለው ሐሳብ በአዲስ ኪዳን የመጣ ነው የሚል ክሌም ስላለ ኢቭን በብሉይ ኪዳን በደንብ ግልጽ በሆነ ሁኔታ ይሄ ክፍል ይናገራል ብዬ አስባለሁ። አሁንም አውጡና እስቲ just 5 ሚኒትስ ኩዊዝ ትሰራላችሁ ለራሳችሁ። እኔ እንደውም ፌቨር ብታረጉልኝ ይሄንን ጥቅስ ለራሳችሁ ብትሸመድዱት እንኳን ማለት ነው። ምክንያቱም ስፔሻሊ ከሌላ እምነት ብሉይ ኪዳንን ብቻ ከሚቀበሉ ቶራውንና ይሄ የነቢያትን እንትን ከሚቀበሉ እስቲ አሳዩኝ ከሱ ብለን ልንጠይቅ ስለምንችል ማለት ነው። እሺ አወጣችሁ 48 እሺ 16ን እናንብብ። አክቹሊ ከ12 ጀምሮ እኔ ብቻ ከማነብ አንድ ሰው ያንብብልኝ። ከ12 ጀምሮ በጌታ በኢየሱስ ስም አነባለሁ። ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔው ነኝ፣ ፊተኛው እኔ ነኝ፣ ኋለኛውም እኔ ነኝ። ቆይ ማን ነው እንዲህ ሊል የሚችል? ያህዌ ብቻ ነው አይደል? እሺ እንቀጥል። ምድርን የመሰረተች የኔው እጅ ናት፣ ሰማያትን የዘረጋችም ቀኝ እጄ ናት። በምጠራቸው ጊዜ ሁሉም በአንድነት ይቆማሉ። ሁላችሁም በአንድነት ተሰበሰቡ አድምጡ። ከጣዖቶች አስቀድሞ እነዚህን የተናገረ ማን ነው? የእግዚአብሔር ምርጥ ወዳጅ የሆነ እርሱ በባቢሎን ላይ ያቀደውን እንዲፈጽም ያደርገዋል። ክንዱም በባቢሎናውያን ላይ ይሆናል። እኔው ራሴ ተናግሬያለሁ። ቆይ ስቲል ተናጋሪው ማን ነው? እኔ ነኝ ያለው አይደል? እሺ ቴንክ ዩ ቀጥልልኝ። በርግጥ እኔ ጠርቼዋለሁ፣ አመጣዋለሁ፣ ስራውም ይከናወንለታል። ወደኔ ቅረቡ፣ ይህን ስሙ። ድገመው። ወደኔ ቅረቡ፣ ይህን ስሙ። እሺ ከመጀመሪያ ጀምሮ በስውር አልተናገርሁም፣
ሲፈጸምም እኔ እዚያው ነበርሁ። ኦኬ በኮቴሽን ነው እያነበባችሁ ያለው ማለት ነው። በኮቴሽን ነው ያለው። እሺ ይህንን የሚናገረው ማን ነው? ስቲል ያህዌ አይደል? እሺ ቀጥልልኝ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ምን? ጌታ እግዚአብሔርና መንፈሱ ልከውኛል። ማን ነው ተላኪው? ኦኬ ስለዚህ ሶስት እንትኖችን እናያለን አይደል? ጌታ ኮንቴክስቹዋላይዝ አድርገን እንትን ስንለው ላኪ አለ፣ ተላኪ አለ፣ እንደገና ደግሞ ተናጋሪ አለ። ልከውኛል፣ ጌታ እግዚአብሔርና መንፈሱ ልከውኛል። ኦኬ ጌታ እግዚአብሔር አለ አይደል? ማለት ያህዌ ነበረ። በእንግሊዘኛው ያህዌ አለ፣ አዶናይ አለ፣ ዘ ሎርድ አለ። በእንግሊዘኛው ሲሆን በኦሪጂናል እንትኑ። ስለዚህ ጌታ እግዚአብሔር እንዴት ሊላክ ይችላል ከያህዌ? እሱ ብቻ አይደለም ለይቶታል። እና መንፈሱ አይደል? እሺ ተናጋሪው ያህዌ አለ። አሁንም ጌታ እግዚአብሔርና መንፈሱ፣ ጌታ እግዚአብሔር ደግሞ ይለዋል አይደል? ጌታ እግዚአብሔር ልኮኛል ይላል። ከዛ ደግሞ መንፈሱ ልከውኛል። በዚህም ሆነ በዛ መንፈሱ እንደላከው ግልጽ ነው ማለት ነው አይደል? መንፈሱ ምን ብሏል? ልኳል። እኔ ኃይል ቢኖርኝ የኔ ኃይል አይደለም የሚልከው አይደለ? የኔ ማንነት ነው የሚልከው። ኦኬ ስለዚህ ጌታ እግዚአብሔርና መንፈሱ ልከውኛል በማለት ኢሳይያስ የእግዚአብሔር መንፈስ ላኪነት ይናገራል። ለመላክ ፈቃድ ያስፈልጋል። ለፈቃድ ኮግኒሽን ሪዘኒንግ ይፈልጋል፣ እውቀት ያስፈልጋል። ሚክያስ 2:7 ይታገሳል ይላል፣ ስሜት አለው። እስቲ አንብቡት ጮክ ብላችሁ እዚህ ላይ ያለው ያዕቆብ ቤት ይታገሳል መልሱ አይደል? ስለዚህ የእግዚአብሔር መንፈስ ኤፌሶንም ላይ አታስመርሩ ብሏል። የምድረ በዳውን ጉዞ ሲናገር አስመረሩ ይላል። የእግዚአብሔር መንፈስ ወደ እረፍት መራቸው ይላል። ሚክያስ ላይ ደግሞ መንፈሱ ይታገሳል ይላል። ኢንተርሴሽን መማለድ አይደል? ኦኬ ቅድምን ብለናል። እግዚአብሔር በብርሃናት መካከል ይኖራል አይደለ? ሊቀረብ በማይችል ብርሃን አይደል? ሊቀረብ በማይችል አይቅ ማለት። ስለዚህ ማን ነው ቀርቦ እሱ ጋር ሊያናገር የሚችል? የገዛ እጄ ክንዴ መድኃኒት አመጣችልኝ ይላል ጌታ እግዚአብሔር ያህዌ ሲናገር። ምን ለማለት ፈልጌ ነው? የስ ዕብራውያንን ስናጠና ምንድን ነው ማን የሚማልድልን? ሮሜ በሮሜ 2ቱም ጌታ ኢየሱስም መንፈስ ቅዱስም አለ አይደለ? ግን መንፈስ ቅዱስ እንዴት ሊማልድ ይችላል? ማለት ፈርስት ኦፍ ይማልዳል ይላል አይደል? መማለድ ምን ማለት ነው? መለመን ነው አይደለ? ግን እንደው ጌታ ኢየሱስና መንፈስ ቅዱስ በእግዚአብሔር አብ ፊት እንደው እነዚህ ልጆች ማራቸው እያሉ ነው ሪሊ እንትን የሚሉት ነው ወይስ በላኛይቱ መቅደስ ኢየሱስ የራገዛ ደሙን ይዞ ሲገባ የመታየትን ይታይላችኋል? አጥንተናል ዕብራውያን። ስለዚህ የመታየትን አገልግሎት ጌታ ኢየሱስ ሲያደርግ አብ በሱ ውስጥ ያሉትን በማየት ኃጢአታቸው ምን ያደርጋል? ይቅር ይላል አይደል? ስለዚህ አውቶማቲክ ነው። ምንም እንደው እንትን የማለት ጉዳይ አይደለም። ኦኬ ዞሮ መንፈስ ቅዱስ ከእግዚአብሔር የሚወጣ ስለ ስርጸት በኋላ እናያለን። በእኛ ውስጥ የገባው የእግዚአብሔር መንፈስ ትሩ ክራይስት ምን ያደርጋል ማለት ነው? ይማልዳል ማለት ነው። ኦኬ በዚህም ሆነ በዛ ይማልዳል ይላል። ለመማለድ ፈቃድ ያስፈልጋል። ለመማለድ እውቀት ያስፈልጋል አይደል? ዝም ብሎ ኃይል እንዲህ የተምዘገዘገ ወረንትን እያለ በእግዚአብሔር ዘንድ እንትን ብሎ አይችልም። ስለዚህ ምን እያልኩ ነው? በአጠቃላይ ምን እያልኩ ነው? እግዚአብሔር መንፈስ ቅዱስ ምን አለው?
ፈቃድ፣ እውቀት፣ ስሜት አለው አይደል? በተቻለን መጠን ቅድም እንደማይጋጭ አይተናል። I hope that was clear። አሁን ደግሞ ዝም ብለን ክሌም ሳይሆን ቴክስቶችን አይተን መሞገት እንችላለን ብዬ አስባለሁ። ስለዚህ ቅድም እንዳልኳችሁ ሐዋርያት ሥራ ላይ በጣም ስፒሪት የሚለው እንትን በጣም ያው የሙቭመንትም ቡክ ስለሆነ ማለት ነው ተጠቅሷል። እኔ ይሄ ቁጥር ባይዜ ከቨርዥን ሊለያይ ይችላል፣ ግን ጀነራል ፒክቸሩን ነው የሚሰጣችሁ። በአማርኛው 59 ጊዜ እኔ በሰርች ቱሎች አግኝቼዋለሁ። እሺ ከነዛ ውስጥ ግን አካል አለው የሚለውን ከሐዋርያት ሥራ አንብበን እንጨርሳለን የዛሬውን ሴሽን። ሪሜምበር መንፈስ ቅዱስ ኃይል ብቻ አይደለም ማለት ኃይልም ነው፣ ግን ጀስት አካል አለው ያል ነው አይደል? ፐርሶና። እሺ ሐዋርያት ሥራ ምዕራፍ 1 ላይ ቴዎፍሎስ ገና ሲጽፍ ሐዋርያትን በመንፈስ ቅዱስ ምን ካረጋቸው ካዘዛቸው በኋላ እስካረገበት ድረስ እያለ ጻፍኩልህ ይለዋል። መንፈስ ቅዱስ አዟል። ወደዚህ ወደዛ ወደኋላ ወደዚህ ምን እያለ አዟል። በቃ ማዘዝ እሱ ነው። 16 ዲሴንዲንግ ኦርደር ነው እየሄድን ያለ ነው። ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ ሄዳችሁ መዝሙረ ዳዊት ላይ ይሄንን ኮት የተደረገውን ስታነቡ ማን ነው ያህዌን የተናገረው? ኦኬ ግን እዚህ ጋር የተጠቀሰው ማን ተደርጎ ነው? መንፈስ ቅዱስ አይደል? ግን ዞሮ መንፈስ ቅዱስ በዳዊት አፍ የተናገረው መናገር ችሏል። ኦኬ እኔ እንደምናገረው በቃ ተናግሯል በራሱ መንገድ እግዚአብሔር መንፈስ ቅዱስ። ምዕራፍ 4 ቁጥር 5 በመንፈስ ቅዱስም እጌን ስለ ዳዊት ያወራል። በዳዊት አፍ አሕዛብ ለምን አጉረመረሙ፣ ሕዝቡስ ከንቱ ነገር ለምን አሰቡ እያለ አፍ እንዳለው አድርጎ መናገር እንደሚችል አድርጎ አቅርቦታል። ምዕራፍ 5 ቅድም ዮሐንስ ወንጌልን እንትን ስንል ምስክር መሆን ችሏል አይደል? ስለኔ ይመሰክራል ብሎ ነበር። እዚህም ጋር ምዕራፍ 5 ላይ እኛም ለዚህ ነገር ምስክሮች ነን፣ ደግሞ እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። ምስክር ነው። የወንጌል ስራን በተመለከተ ፊልጶስም ምን አደረገው? መንፈስም ኮማንድመንት ሰጠው አይደል? አዘዘው። ምን ብሎ? ወደ ሰረገላ ቅረብና ተገናኛል። ያን ኢትዮጵያዊን ጀንደራ ማለት ነው አለው። ኃይል እንደዚህ ሊል አይችልም። ከዛስ የጌታ መንፈስ ፊልጶስን ምዕራፍ 8:39 ነጠቀ ይላል አይደል? ቴሌፖርት ነጠቀው። እሺ ምዕራፍ 10 ላይ ጴጥሮስ ራእይ አይቶ ነበረ ታስታውሳላችሁ። ከዛ መንፈስ ምን አለው? 3 ሰዎች ይፈልጓል አለው። ኃይል አይደለም ያለው አይደል? አካል ያለው መናገር የሚችል ነው አለው የሚለው ምዕራፍ 11 ላይ መንፈስም ያው ስፒሪት 3 ሰዎች ይፈልጓል ምናምን ያለው። ከዛ ወረድ ብሎ መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ አይደል? እኔ ማለት ይችላል፣ አካል አለው። እሺ ጳውሎስ ብዙ ከግማሽ በላይ ስላይክሊ ብዙ መጽሐፎችን በአዲስ ኪዳን ያበረከተልን ጳውሎስ ኢኒሻል ፖይንት ማለት ለዩልኝ ያለው ማን ነው? በብሉይ ኪዳን ማን ነው የሚለየው? ለነቢያት አገልግሎት ለሆነ ጥሪ እግዚአብሔር ይለያል አይደል? ሕዝብ ራሱ ለይቷል። እዚህ ጋር መንፈስ ቅዱስ ለአገልግሎት ለይቷል። በርናባስና ጳውሎስን፣ ሳውል በኋላ ጳውሎስ ሲሆኑ ለዩልኝ አለ። በመንፈስ ምዕራፍ 13 ቁጥር 4 በመንፈስ ቅዱስ ተልከው። ኦኬ ጋይስ አሁን መልካችሁ የሆነ ማፕ አለ፣ እዛ ትሄዳላችሁ፣ የሚከተሉትን ታደርጋላችሁ። ኮማንድመንት አይደል? እንደው ኃይል ሊያደርግ ይችላል ጋይስ? አይችልም። ማጽናት ምዕራፍ 15 ቁጥር 29 እኛና መንፈስ ቅዱስ ምን አድርገናል? ፈቅደናል። የስና ኖ አለው። ኃይል እንደዛ ያደርግ። እኔ በጣም የገረመኝ ማለት ኢቭን በወንጌል ስራ ማለት
የቤተክርስቲያንን ታሪክ ስታነቡ በተለይ ይሄ በአብ በወልድ በመንፈስ ቅዱስም ያጠመቋቸውስ ደቀ መዛሙርት አርጓቸው የሚለውን ያልጠቀሰ የቸርች ፋዘር የለም። እንደው እንትንን ለማሳየት ማለት ነውና ወንጌል በጣም ኢምፖርታንት ነው። እንደ ጳውሎስ ዘገባ ከዘመናት ተሰውሮ የነበረው አይደል? ከዛ ተገለጠልን በክርስቶስ ኢየሱስ ሞት ምናምን ትንሣኤ አይደለ? ያ ኢምፖርታንቱ ነገር ያንን ሪጀክት ማን ነው ማድረግ የሚችለው? ማለት ሪጀክት ኢን ሴንስ ምን ለማለት ነው? ለምሳሌ መንፈስ ቅዱስ ከልክሏል ለወንጌል አገልግሎት ማለት ከእግዚአብሔር አምላክ ውጪ ይህንን ነገር አርጋ አታርግ ማለግ የሚችል አይደል? እሺ ስለዚህ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ ይላል። ምዕራፍ 16 ላይ the same again ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም ይላል። መንፈስ ቅዱስ የተጠሩበትን ብዙ ስሞች ወደፊት እናያለን። የኢየሱስ መንፈስ ተብሏል እዚህ አልፈቀደላቸውም። ከዛ ደግሞ ለፐርሲኩሽን ጳውሎስን ይነግረዋል። በመንፈስ ታስር ልክ ኢየሱስ በመንፈስ ወደ ምድረ በዳ እንደሄደው በመንፈስ ታስሬ ወደ ኢየሩሳሌም ሄድኩ ካለ በኋላ ነው ወረድ ብሎ እዛው ምዕራፍ 20 ላይ መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማ ሁሉ ይመሰክርልኛል። መመስከር ይችላል። የመጨረሻ ምዕራፍ 20 ቁጥር 28 መንፈስ ቅዱስ እናንተም ጳጳስ አድርጎ ለሾመበት ይላል። ሹመት እናያለን ወደፊት በአዲስ ኪዳን የኢየሱስ ክርስቶስ አገልግሎት የብሉይ ኪዳን አገልግሎቶች ውስጥ የመንፈስ ቅዱስ ሚና በስፋት እናያለን ብዬ አስባለሁ። ግን ሹመትን በተመለከተ ራሱ መንፈስ ቅዱስ ያንን ማድረግ ይችላል። እግዚአብሔር ይመስገን። ስለዚህ በአጠቃላይ ምን እያልኩ ነው ዛሬ? እግዚአብሔር ይመስገን እንድትጠይቁ እንደው ተሳክቶልኝ ከሆነ የሆነ ጥያቄ እንድትሉ ኢኒሼት ማድረግ ነበረ ዓላማዬ። ምን ያክል እንደተሳካልኝ አላቅም። ግን በዚህም ሆነ በዛ ነገረ መንፈስ ቅዱስ አስፈላጊ ነው፣ ኢምፖርታንስ ነው። ልክ እንደ መሰረታዊ ስለሆነ እንደ የሆነ የሰሞነ ጉዳይ አይደለም እና በተለይ ቻሌንጆች ስንደረግ ከአውትሳይድ የተዘጋጀ ነገር እንዲኖረን ያስፈልጋልና በደንብ እዛ ላይ ማሰብ አለብን። የምናመልከው አምላክ አንድ ነው፣ ሶስት አይደለም። ያው አንዱ እግዚአብሔር ሶስት የተለያዩ አካላት አሉት። የምናመልከው አምላክ አንድ ነው፣ ሶስት የተለያዩ አካላት አሉ ሲል ምንም አይጋጭም። ፊሎሶፊካሊ በደንብ ብሬክዳውን አድርጋችሁ የበለጠ ሪሰርች ስሩ። ኦንቶሎጂካሊ ደግሞ ዛሬ ያየነው ምንድነው? እግዚአብሔር መንፈስ ቅዱስ አካል አለው። ያ ማለት ምንድነው? እኔ ማለት ይችላል። ያ ማለት ምንድነው? ኮግኒሽን አለው፣ ፈቃድ አለው፣ ዕውቀት አለው፣ ስሜት አለው። ኦኬ ኢትስ ኖት ጀስት ፎርስ አይደለም። በሚቀጥለው ምንድነው የምናየው? ህላዌ ወይንም ደግሞ ኤሰንስ ምናምን ያለውን እንቀጥላለን። እግዚአብሔር ባርካችሁ። መጸለይ እንችላለን። እንጸልይ።